በነገራችን ላይ ዛሬ ትልቁ ወሬያችንም ሀሴት በቅርቡ ኦገስት 2026 ላይ በቪየትናም የሚካሄደው የሚስ ወርልድ 2026 ላይ ትገኛለች የሚባል ወሬ ሰማው። እሱ ልናጣራው ነው። ለውድድር ነው ወይስ ምን? ወይስ ለዳኝነት? ለዳኝነት ነው። ክራውኑን የሆነ ክራውኑን ተመልሳላችሁ? እንመልሳለን። ሊመለስ አስረጅልኝ ቀጥ እንዴ ምንድነው ጉዱ? ምን ነው ባንድ በ1823 ሚስ ኢትዮጵያ ነኝ ያልሽ 17 ያኔ ነው የሚመለሰው ባይዘው ዘንድሮ ይመለሳል። ይመለሳል። ታይ እንጂ ሪሰርች ሰርታ ነው የጠበቀች። እንደ ቆይ ለምን እንዴ ሚስ ወርልድ ክራውን እንትን አለው። ዳይመንዶች አሉበት፣ ሳፋይሮች አሉበት። እንትን የመጣች I'm sorry Queen Elizabeth ከክራውኗ ውስጥ ዳይመንድ ሰጣቸው ነበር back in the days እና የሷም ክራውን ፒስ አለው ክራውኑ አሁን ላይ ለ75 አመት አሁን እየተላለፈ ነው የመጣው። ለዛ 75ኛው አመት ነው የሚዘጋጀው ቪየትናም ላይ። ያው ኢትዮጵያም ተሳታፊ ትሆናለች። እኔ ዳኝነትም ሊሆን ይችላል ተሳታፊነት አንዴ ነው ሚስ ወርልድ once in a lifetime የሆነ ውድድር ለዛ የለውም ተሳታፊነት። ግን እንደ ዳኝነትም እንደ ኮኦርዲኔሽንም አብራቸው ስታፍ ስለሆንኩኝ አወቅኩት። ስለዚህ ቪየትናም ትሄጃለሽ? yes ዋው። ስለዚህ ለውድድር ሳይሆን ውድድር ነው ሚስ ወርልድ አንዴ ነው በህይወትሽ አንዴ የምትሳተፊበት ውድድር ነው። ሌላ ነው። የኔ ክራውኑ ላይ ነኝ የሚመለሰው። እኔም እዛ ነኝ። እኔ እናንተ ጥሩ ነገር ላይ ተኩረና ዳይመንዱ ላይ ነው። ተመለሰ ወይ? የኛ መቀመጣል ትልቁ ክራውን ነው። ኦፓል የምታረገው ሚስ ወርልድ የምታረገው ታይላንድ ማለት ከኔ በላይ ያለችው የሷ ክራውን ነው የሚመለሰው። ዳይመንድ አይጎልም ታስጠብቃለች። በጣም በሴኩሪቲ ነው የሚንቀሳቀሰው ክራውን። ጠባቂ አብረው ይልካሉ። ኧረ ከክራውኑ አንድ አመት ሙሉ ይጠብቃል። እሺ እኔ ጋር ያለ ክራውኑ ምን እንደሚጠቅመኝ አንዴ ፈልፈላ ልትሸጠው እኮ ነው። ችግር የለም አንዴ እሺ ይቅርታ አንቺ ጋር ተልቃልኩ ክራውን ባይዘው የኔ አስታውሳለሁ የሆነ ዜና ላይ የክራውኑ አጠፍቶ ምናምን ከዚህ በፊት የሆነ ቆይ እይታ ላይ ምናምን ይቀርባል እንደ ሙዚየም ምናምን አንቺ ጋር ያለ አይሰማሽ ወሬ ቢቀርብም ሚስ ወርልድ ክራውናቸው በደንብ መታየት የሚችል ብዙ ሂስትሪ ያለው ነው። ግን አሁን እሷ ወደ ሀገሯ ስትሄድ ታይላንድ ምናምን ስትሄድ ክራውኑን ይዘው አይደለም የምትሄደው። ሶ ለብቻው ትራቨል ስታደርግ ለብቻ ነው ትራቨል የምታደርገው። ክራውኑን የምታደርግበት ቦታ ደግሞ አብራት ሴኩሪቲ ይኖራል እና በጣም ቬሪ ሄቪሊ ፕሮቴክትድ ነው ክራውን። ስለዚህ አይገርምም? ነገር ነው እንዴት ልክብር ሲደረግ ራሱ ሌላ ሰው ነው የሚያደርግልሽ እኮ ሌላ ሰው ነው የሚያደርገው። አስታውሳለሁ። ያንቺስ ዳይመንድ አለው? አዎ ይኖረዋል። ተወሰነ ምን ለመዝረፍ አሰብ አይደለም እንዳትናገር ያሲቲ እንደን መረጃ አይሰጥ። ሁለት ትውልድ እያየው ነው ተወዳድሮ አሸንፎ ክራውን የሚያደርግና ክራውን ሆቴል አካባቢ እግር የሚያበዛ ነበር። አይ ዛሚዝናና በጣም እኮ ነው የምታሳዝኑኝ። በጣም አይዞሽ አንድ ቀን ግን ታስነኪኛለሽ። ክራውን አይቀርም የነከራው ለምን ነበር የአድማጭ ጥያቄ እያየው ነበር ስለ አይሾ ስፒድ ነው። ይሄኛው ደግሞ ከአሜሪካን ከተመለሰ በኋላ ስለ ኢትዮጵያ ሲያወራ ሀሴትን ስሟን አንስቶ ሲያደንቅ ነበር። ከሄደ በኋላ ግንኙነቱ ቀጥሏል ወይ? በመሃላቸው ያለውስ ነገር ምንድነው ሲል እንደ አላደል ተቆጣጣሪ ፍርፍር አድርጎ ነው አይደል የጠየቀው? እንደ መቆጣጣሪ ፍርፍር አድርጎ ነው የጠየቀው። ብራዘር ነው እንደ ጻፈው ማን ነው? እኔ ምን አውቃለሁ። ተጽፎ ነው የመጣው። እሺ ምንድነው ያለው ነገር? አስረጁ ያለውን ነገር። ያው እንግዲህ እንደማንኛውም ሀገሩን ሪፕሬዘንት እንደሚያደርግ ሰው ነበር የተገኘው አይሾ ስፒድ ጋራ እና ጥሩ ቆይታ ነበረው። ሀገራችንን በጣም አስተዋውቆልናል። የምታዩ አቴንሽኑ ቱሪዝማችን በደንብ አሳድጎታል አይሾ ስፒድ። ሰው ያኔ ዲዲጂም ነበረ መጥቶ ነበር ያሱ እና ምንም ነገር የለም። ምን ነው ጃኬት ነው ያቀበልኩት። he's very respectful ከካሜራ ጀርባ ራሱ በጣም respectful
እና አልጠበቅኩም ነበር እንደዛ ሪስፔክትፉል እንደሚሆን በጣም ደስ ብሎ የነበረ ቪዲዮንም ሳይሆን ከሄደ በኋላ አንቺም እኮ ሪስፔክትፉል እንዲሆን እኮ ተጫውተሻል ራስሽ ሚና በስነ ስርዓት ነው ቦርደርሽ ነው የሚያስጠበቅሽ የነበረው ግዴታ አኩርተሽናል በነገራችን ኢትዮጵያ አፍሪካ ነኝ ማለት እና ያንን የመጣልሽን ጥያቄ ያየው ነበረ በጋርዱ ወይም ደግሞ በጠባቂው ንግግር አልተበሳጨሽም ወይ ምን ተናግሮ ይሆን ምንድን ያላት ምን ብሎ ሩዲ ከኋላ በጣም ብዙ ነገር እየተፈጠረ ነበረ አይደል behind the cameras በጣም እሱም አሞት ነበረ የቁርጧ ሰዓት ላይ ተስማማው ከዛ በጣም ብዙ ነገር እየተፈጠረ ነበርና ጃኬቱን ለመስጠት ራሱ በጣም ትንሽ ደቂቃ ነበር የሰጡኝ ሶ ቪዲዮን ስትሪሙን ብታዩት እኔ ጃኬቱን ሰጥቼው በቃ ቴንክ ዩ ምናምን ብዬ ልሄድ ነበር because የኔ እንትን በቃ ኢትዮጵያ ስጦታ ሰጥታለች አስተውሳት ኢትዮጵያ በለዛ ነበርና ነገሮች ፕሮግሬስ ሲያደርጉ እናንተ ከካሜራ ጀርባ ማታዩት እኔ ኧረ ባካችሁ ዞር አድርጉኝ እኔ እንደዚህ ዴቲንግ ሴናሪዮ ውስጥ ሲገባ እኔ እዛ ጋራ እንደዛ አይነት ማድረጋቸው አይደለሁምና ከጋርዶቹ ጋራ እኛ ነን ኮኦርዲኔት አድርገን እዛ ጋራ ካት እንዲደረግ ይመስለኛል እንግዲህ ወይ እሱ ፍላጎት ሲያሳይ ጋርዱ ጠጋ ብሎ ኧረ ትቅርብህ እቺ ሴት አይነት ነገር ነው yes እንደዛ ነበር ያለው ሩዲ ምንም no hard feelings በዛ ላይ ደግሞ እኔ ራሱ ባካቸው አድኑኝ እኔ ያልኳቸው አንቺ ፈልገሽ እሱ እንዳከላከለ ነው እሱ ምን ብሎ ግን ምናምን ሲል ወይ ለፕሮግራሙ ድምቀት ያለው ነገር ነው ወይስ ያንን በማለቱ ምን ተሰማሽ መሰለኝ ጥያቄው አይገርምም መጀመሪያውንም እኮ ሰው አልፈለገችም ያንን ሴናሪዮ ለምን እዛ ጋራ ቶሎ ከተም ያረጋ አይመስለኝም ነበር ነው የነበረው ነገር very happy ያ ዘቁጭ ብለው ያወሩ የነበረበት ሞመንት ላይ ያው እንግዲህ ብዙዎቹን እንግዲህ ይህ ዩቲዩበር በመላው ዓለም ሲሄድ ብዙ ጊዜ ሴቶቹ ቀድም እንደውም እንዳልሽው ማለት ነው ወይ ደረታቸው ላይ ወይ ሰውነታቸው ላይ ፈርምልኝ የሚሉት አይነት ልጅ ነው ለካ እና ኢትዮጵያ መጥቶ ምናልባት ሀሴትን ሲያይና እንደዛ ሲሆን አጠገቡ ያሉት ሰዎችም ለማከላከል የሞከሩት ከዛ አንፃር ነው የሚልም ማስተያየት ተጽፎ አይቻለሁ አይ ቲንክ ሳውዝ አፍሪካ ወይ ዚምባብዌ በሄደ ሰዓት የነሱን የቁንጅና ተወዳዳሪ ትንሽ ዲስሪስፔክት አድርጓታል የሚባል ነገር ስለነበር ከዛ ጋር ያናጻጸሩት እንዳይሆን ብዙ ጊዜ እሱ አንተን አያናገርም ኮንቴንቱ ማበድ ነው በቃ ስፒድ ነው ስለዛ እንደዚህ የሆነ ነገርም እንደዚህ አይነት ኢንተራክሽን ራሱ ሲኖረው በቃ ማበድ ነው you know it's for fun ቪዲዮ መስራት ነው እንጂ እንትን አይደለም ኮንቴንቱ ይሄ ምንድነው ረጋ ያለ ነገር አይደለም ከዛ እኔ ፓርት ኦፍ ዳት ደግሞ መሆን አልፈልግም ስለዚህ ሀገሬ ሪፕሬዘንት ለማድረግ ነው የመጣው አለቀ ግን አንቺ ለህይወትሽ የምትመኙ አይነት ሰው ነው አይሾ ስፒድ አይደለም ታይፖ አይደለም አይሆንም thank you ድርሽ አይሆንም እንዴ ሲታይ ሊሆንም አይችልም ላፕቶፕ አይደለም ላፕቶፕ ሊሆንም አይችልም ይሄን አሴትን አይቶ መገመት ይቻላል አይደለም ስፒድ ድንገት ስፒድ ለስፒድ አጫናት ሉላን ለምሳሌ አንቺ ምን ስፒድ ስላለሽ ተገረምት ነው ሰው አይምልሽ የሆነ ነገር ነው አድኝኝ እኮ ነው ወዳጅ ነው እንዴ አንቺም በካባ እናርግሻለን ውው ብያለ አዎ ሚስ ታዲያስ አዲስ የሚል ይለጠፍልሻል ከዚህ ነው የምትላኪው በቃ እኔ አገራበደ በለኝ እንጂ አገራበደ ውድድሩ አነሰ ሚስ ታዲያስ አዲስ ዞሮ እንዴ ትልቅ እኮ ማድረግ ነው ካሉት ሶስት ወንዶች መሀል እኮ ነው ማለሽ ሄድሽው እንዴ እኮ ትልቅ ነገር ነው አድኝ ደስ ይላል እኔ ከሞዴሊንግ ውጪ የምትንቀሳቀሽባቸው ነገሮች አሉ አሁን ብራንድ አምባሳደር ሆነሽ ለቤተሳይዳ እየሰራሽ ነው ከዛ ውጪ ሀሴት ምን ስታደርግ ነው ጊዜዋን የምታሳልፈው እንገምትኛ yes go ahead እንደው ባክሽ እንደው እረትና ገረባ ቀግደለም ፋይናላይዝድ ታረጋዋለች እስቲ ዝም ብለን አድማጭ የሚገምተው ነገር ስላለ ከሞዴሊንግ ውጪ የምትሰራው ምን ይመስልሻል ትምርቱ ላይ እንደነበረች አቃለሁኝ በነገራችን ላይ ጎበዝ ተማሪ ናት ያ በደምብ እንዴው አሁን ግን ትኩረቷ ሞዴሊንጉ ላይ ነው ከዛ ምን ትገምቻለሽ እንዴ ለምን እንገምታለን ቁጭ አርገናት እዚህ
ለየት ያለ ነገር ገመታችሁ? የመጀመሪያ እንትን ያለ ኢንፎርሜሽን ከዚህ እሺ ይሁን በቃ እሷ ትንገረን። እሺ እኔ ልገምታ። አንድ የገመተ ሰው የለም። እሱ ይገምቱ። የሐሴት ጊዜ አጠቃቀም ጠዋት ዝም ብዬ ሳስብ ቁርስ 1 ሰዓት ትነሻለሽ? ይነሳል። ኧረ የጧት ሰው ትነሳለች፣ ነሽ? ተማሪ የጧት ሰው ነበረች። ነሽ? እሺ ከ1 ሰዓት እስከ 3 ሰዓት መስታወት ላይ ነው የምታጠፊ? አይ ቁርስ ቁርስ ያለው እንደዛ ብለህ ነው። እኔ እኮ ፌስ ላይ አሁን አየሽ አንቺ ነሽ የሚስተካከል ብዙ ነገር ስላለሽ እንደዛ ሆነ እኮ ሳይስተካከል ነው የምወጣው። ምናምን እንዲህ ስትይ ሳይስተካከል ነው የምወጣው። ከዛ ያን ሁሉ ሰዓት አጥፍተሽ አጥፍቼ በጣም ከባድ ነው። መስታወት ለምን ያህል ሰዓት ታጠፊያለሽ? 30 ደቂቃ 45 ደቂቃ አዎ ብዙ ጊዜ እንደምትሄጂበት ፕሮግራም እንደምሄድበት ፕሮግራም አሁን ልብስ አድርገህ የምትወጣው ነገር አለ። እንደምሄድበት ፕሮግራም ዲፔንድስ በት ላይክ ብዙ ጊዜ ማክሲመም 45 ደቂቃ ድረስ ይፈጅብኛል ማክሲመም። ለምሳሌ ሜካፕን በተመለከተ በሳምንት ምን ያህል ቀን ታደርጊያለሽ? 3 ቀን 2 ቀን። ራስሽን በራስሽ ነው ሜካፕ የምትሰሪው? አዎ አልፎ አልፎ ሹት ምናምን ሲኖረኝ ሌሎች ሰዎች ይሰሩኛል፣ ራሴን እሰራለሁ። ያው ዴይ ቱ ዴይ ቤዝስ እየሄድክ ሰው ጋር አትሰራም ግን ከዛ ውጭ እሺ የቀን ውሎ እስኪ ወደዛ ደግሞ እንሄድ። ብዙ ጊዜ የምታጠፊባቸው ወይም ደግሞ የምትሄጂባቸው በሳምንት 3-4 ጊዜ በመሄድ የማትቀሪበት ቦታ የት ነው? ቸርች 3-4 ጊዜ እንኳን እግዚአብሔር ይምታዘበኝ በሳምንት ሶስት አራት እንኳን አልሄድም። አሁን ግን ጂም በደንብ ሄዳለሁ። ጂም ነው እንዲህ ነገር? አይ ተፈጥሮም አለው አግዞታል። ያግዛል በጣም። አይ ሲወራ የነበረው አንቺ ለፊት አይደል እንዴ እንንገራት ሀሜቱን ንገሪኝ። ተሰርታ ነው እንጂ እኛ እኮ ምናምን ሀሜቱን ጂሙን የሰራት ጂሙን የሰራት አይ ቶንድ ለመሆን ነው እንጂ ይሄን ያህል ኪፕ ለማድረግ ነው። ኪፕ ለማድረግ ነው እንጂ የተለየ ነገር የለም። እንኳን የላት አንዳንድ ሰዎች በጅብም ኪፕ አልደረግ ብሏቸዋል። ጂሙንም ነው የሞከርከው? እሱማ አይ እምልሽ ወደ እኔ ተመጣ ያኗኗር ዘዬዋን ተከተሉ። ራስን ቆንጆ ማድረግ ይቻላል። እሺ ልጆች እስኪ አኗኗር ዘዬሽ ንገሪኝ። እሺ ጂም በደንብ እንችላለሁ። ከጂም ባለፈ የተለያዩ ስራዎች እኔ ኦንላይን ናቸው። ከሚስ ወርልዶችም ጋር ትራቨል ላደርግ እችላለሁ በወር 2 ከዛ ባለፈ ደግሞ እንዳልኩ ኦንላይን ናቸው። ከቮይስ ኦፍ አፍሪካ ጋር ነው የምሰራው። አሁን ጁን ላይ ወርልድ ባንክ ሰሚት አለን። በጣም ብዙ ነገር ኦንላይን ነው። ሶ ሞስትሊ ወይ ላፕቶፕ ላይ ነኝ ኦር የሆነ ሹት አለብኝ። አንኤክስፔክትድ ነው ይሄ ድርቅ ያለ ሩቲን አይደለም፣ የተለመደ አይደለም። ዩ ኔቨር ነው። አንድ ቀን ሹት አለብኝ፣ ኔክስት ዴይ ኤርፖርት ነኝ፣ ኔክስት ዴይ ወይ ሀረር ነኝ ወይ ጅማ ነኝ። ሀረር አይቼ ነበረ ምንድን ነው እኛ ጋር ሻውሪድ አይደል? በነገራችን የሚገርም ፕሮግራም አትሄዱም? ሸዋሊ እኔ እዚህ ፕሮግራም ነበረኝ። እዚህ ፕሮግራም ተመልካቾቹን አድማጮቹን የጠለን መንቀሳቀስ ታሰር ነው። ፍቱን እስኪ እጅሽ እስኪ እሺ የኛው ለምን ሂና ነው? ቀለበት ነው። አልተቀባችም። ሂና አልተቀባችም። መቼ ነው እሱ ለማለት ነው። ዛሬ ነው ነገ ደግሞ ሲያምር ገና ልጅ ናት እኮ። ያ በጣም ነው የሚያምረው። በነገራችን ላይ በጣም የሚገርም ፕሮግራም ነው። ሀረር ላይ በደንብ አዳሪዎች በዓል ነው። ከ6ኛው ቀን ጾም በኋላ ያለና የሚገርም ባህላዊ ክንውኖች የሚታይበት ነገር ነው። የአደሬ ባህልን በደንብ እዚህ ሾው ነበረኝ፣ ተጋብዤ ነበር፣ ግን ሾው ነበረኝ። ቤት በኩል ያስኬዳሉ። አይ ጥሩ አዲሶች በጣም ሀረር ደስ ይላል። ሀረር ከኢትዮጵያ ከምወዳቸው ቦታዎች ውስጥ አንደኛው ራሱ ሊሆን ይችላል። በጣም የምወደው በቃ ጅብ አበላሽ በጣም ብዙ ጊዜ አሁን ስንተኛ የመሰለሽ ሲሄድ ራሱና እሱን ትቼ ሸዋል ኢድ አለ፣ የጅቡም ፎቶ አለ። ላኪልን በእናትሽ ነው አለካለሁ። እዚህ ጋር ግን ሰርግሽ ነው የሚመስለው። በጣም ነው የሚያምረው ልብሳቸው ራሱ። አይ ዶንት ኖ በጣም አይደል? አይታችሁታል? እዚህ ጋር የክልሉ ፕሬዝዳንት ነበሩ። ተድራ ነው የሚመስለው። ዋው የሆነ ሰርግ የህንድ ሰርግ ነው የሚመስለው።
አዎ እንግዲህ በጣም ብዙዎች ከመላው ዓለም እየተንቀሳቀሱ ነው። ሀሴት በጣም ብዙ የሚወዱሽ አድናቂዎችሽ አሉ። ጥያቄዎች እየላኩ ነው። የቤተሳይዳ አሜሪካን ሜዲካል ፕላዛ ሆስፒታል አምባሳደር ነች። የቫር ነገር ከተነሳ ሚስ ወርልድ አፍሪካ ራሱ በቫር ይታይልን፣ ምክንያቱም የዓለም ቆንጆ ሀሴት ደረጀ ናት ተብሏል። በቫር ይታይ ራሱ ያለፈው ውጤት በቫር ቢታይ አታሽኮርሙ። የመሽኮርመም ነገር ከተነሳ አንድ ሁለት አድማጮች ጠይቀዋል። አንደኛ የፍቅር ህይወቷን ነው የሚመለከተው። አሁንም ነፃ ነሽ ወይ? አካባቢው ነፃ ነው ወይ? ቀጠናው እንዴት ነው? አዲስ ነገር አለ? ምንም አዲስ ነገር ያኔ እንደተለያየ ነው። ስራሽ ላይ ነው ፎከስ ያደረገው? ስራ ላይ ነው ፎከስ ማድረግ ያለ አይመስልም? እኔን አውጪኝ አይደለም ሀሳብ አስተያየት እንቀበላለን። እኔን ከመሀል አውጪኝ። እኔ ደግሞ የሆነ ጊዜ ላይ ጊዜው ሄዶ ትዝ አይልም ያንዴ ቃለ መጠየቅ አንተ ነው ቆሜ እንድቀር አይመስልም ስልህ አዎ አልክ ትልካለች። ውሳኔ እንዲህ አይነት ውሳኔዎች የራስ ናቸው። እስከ መቼ የሚቀጥል ይመስልሻል? ያው ሁሉም ነገር በእግዚአብሔር ጊዜ ነው የሚሆነው። ያው እግዚአብሔርን ጊዜ ሪስፔክት እያደረግን እኔ ራይት ነው ብሰራ ደስ ይለኛል። ስለ እንደዚህ አይነት ነገር ብዙም ባልጨነቅ ደስ ይለኛል። የህይወት አንድ አካል ነው ብሎ የሚያስቡ ሰዎች ትክክል ነው። የህይወት አንድ አካል ነው። ግን እውነት ለመናገር እኔ ህይወቴን ፕራይቬት አድርጌ ብኖረው ደስ ይለኛል። ከዛ ባለፈ ግን ከፕራይቬት ውጪ ግን አሁን ምንም ነገር ስለሌለ ፕራይቬት የሚደረግ ነገር የለም። ሲኖርም ግን እናያለን፣ ሰርጉን እናያለን። ቆንጆ ሲኮን ለመረጥ አስቸጋሪ ይመስለኛል። ምክንያቱም የሚመጣው ሰው ምንን አይቶ ነው ምንን የወደደው የሚለው ራሱ ትንሽ ፈተና ይመስለኛል። ማንቻውን ሚስ ኢትዮጵያ ነሽ። ትክክለኛውን አፍቃሪና የትዳር አጋር ለማግኘት የምትሄጂበት ርቀት በጣም ትንሽ አድካሚ ከሚመስላቸው ሰዎች ማለት አንዱ ነኝና እንዴት ነው ይሄ ነው? ለምሳሌ በምን ይታወቃል? አሁን ብዙ ሁሉም አሁን ሉላ ባለፈው ስትል ነበር እሷ ጋር በነበራት ነገር ወደ እንግዲህ ከዛሬ 7 ዓመት በፊት የባል ምርጫዋ ወደ 10 ክራይቴሪያ ነበረው። እሺ ዘንድሮም ሰው ነው ጨምሯል። እየቀነሰ ብቻ ወንድ ይሁን ወደሚል እየጨመረ ነው። እየጨመረ የኔ እየጨመረ አትሳት። ከዚህ መረጃ እያሰሰት ብቻ ወንድ ይሁን ራሱ ትልቅ ነገር እኮ ነው። በእውነት ወንድነት ውስጥ ብዙ ነገር አለ። ያ ጨምሯል ማለት ነው። አይ ክራይቴሪያው መጨመሩ ባጠባቂ አሁን ጥያቄ ምንድነው? እስኪ ለሀሴት ምን አይነት ነገር ነው? አሁን ስሜትና ፍላጎቷን ብናቀው የመዝናኛ ፕሮግራም አይደል? አዎ ምንድነው ለምሳሌ ቢሆን ብላ የምታስበው ሰው ረዘም ማለት አለበት። ያው ከቁመቷ ጋር እንትን ለማለት አይቁም ነገረኛም ሆኖ አጭር ቢሆን ይርዘም ይርዘም እንደ ሂል የምታረግ ልጅ ናት። ሞዴላችን ነች። እኛም ክራይቴሪያ ውስጥ እኛም እንሳተፋለን። የህዝብ ልጅ ናት እቺ። ስለዚህ እንደዚህ እኛም እንሳተፋለን። አረ አጭር ረጅም አሬ እንደዚህ አይነት ምርጫ ውስጥ እንደ እግዚአብሔር ፍቃድ ብሎ መተው ነው የሚሻለው። እውነት ነው። ልቤን ያሸነፈውን አለች። እውነት ነው። ረጅም ብሎ ይጻፈው ግን ክፍያውም ሳይነገረን ይሄም ሳይነገር እግዚአብሔርን የሚፈራ በቃ ከዛ እግዚአብሔር ራሱ ያዘጋጃል ብለን የጠበቀን ነው። እሱ ያዘጋጀውን ፈጣሪን የሚፈራ ኖ ዳውት። ለምሳሌ አሁን 120 ሚሊዮን ኢትዮጵያ ህዝብ እኮ በየእምነቱ ሁሉም ፈጣሪውን ይፈራል። እንፈራለን። በተግባር የሚያሳያና አንዳንዴ እኮ ዝም ብለን እንፈራለን እንልና ተግባር ላይ ሳት የምንለው ነገር ይኖራል። ስለዚህ በተግባር የሚያሳየውና ፈጣሪን ከፈራ ደግሞ ሰው አክባሪ ይኖርበታል። እውነት ነው። ራሱን የሚያከብር ሰው የሚያከብር ብዙ ነው ፓኬጁ። ፈጣሪን የሚፈራ ውስጥ የአርሰናል ደጋፊ ቢሆን ችግር የለውም። ደስ ይለኛል። በቃ ቤት ይሟሟቃል። እኔ ስለምን ሆንኩኝ በችታ። በነገራችን ላይ ሀሴት ያው አሁኑኑ ነው ከኤዲት ያደርጉልሽ። ኧረ በል ለኤዲተሩ በዚህ ሰዓት ለሬዲዮ አድማጮች ሀሴት በማንቸስተር ማሊያ ፎቶ ተሰርቶ ሜዳ ውስጥ ነው። ስለዚህ የአርሰናል ደጋፊም ቢሆን ችግር የለም። እሱ እንደውም ጥሩ ነው፣ ይመረጣል። ምንም ችግር የለም። ቤት ያሞቃል ቢሆን እኔ የዩናይትድ ደጋፊ ቢሆን በጣም ደስ ይለኛል። ግን ያው ክራይቴሪያ አይደለም ኳስ። ይሄን ያህል ዋናው ልቡ ነው። እውነት ነው።
ብዙ ጊዜ ትልቁ የሚያጨቃጭቀው የርቀት ፍቅርና የርቀት ትምህርት ነው። እንዴት ነው? ሁለት ጥያቄዎች ስለመጡ ነው። እሱ ላይ ለምሳሌ ምን ሰጀስት ታደርጊያለሽ? ከራስሽ ወጥተሽ ፍቅር፣ ትዳር ርቀት ቢኖረው ችግር የለውም ብለሽ ታስቢያለሽ? አይ ዶንት ኖ እንዴት ኮሜንት ማድረግ እንዳለብኝ እዚህ ላይ። እኔ ትዳር ስለሌለኝ ትዳር ያላቸው ሰዎች ስላሉ ምንም ትዳር ትልቅ ነገር ነው። ትዳር ቤተሰብ የሚሰራበት ነው። ትዳር እንደው ፈጣሪ አታብዢ እንዳትሉኝ እንጂ ትዳር ማለት ትልቅ ኢንስቲትዩሽን ነው እና ሰው አይ ቲንክ ከትዳር በፊት ይሄንን ነገር አስቡበት ትዳር ውስጥ ቢገባ ጥሩ ነው ያስባሉ። ያንን ብቻ ነው ማለት የምችለው እንጂ ብዙ አስተያየት መስጠት አልችልም። አንዳንዴ እኮ ርቀት ፍቅርን አይገድበውም። አንዳንዴ ደግሞ አንድ ላይ መሆንሽ ደግሞ ለፍቅሩ ወሳኝነት ብዙ አለው ብለሽ አታስቢ። ነው ኮምፕሌክስ ኢሹ ነው። ስንት ልጆች እንዲኖሩሽ ትመኛለሽ? እንደ እግዚአብሔር ፍቃድ እኔ 2 ወንድ 2 ሴት ቢኖረኝ ደስ ይለኛል። እንደኛ ቤት 2 ወንድ 2 ሴት። የቤተሰቦችሽን ነው ኮፒ ለማድረግ በጣም ጥሩ ነው። መንታ የለም አቤት መንታ የለም። በዚህ ኑሮ ግን 4 ልጅ 3 ይበቃል። እኔ እንደው 5 ነበር ግን ይበዛ ይሄ እንኳን ይብዛ እንኳን ይሄስ በስቶ የሚል ነገር ነው ይገባኛል። አሁን ወደ እኔ ልትመጪ በቃ እዛው ምን ለማለት ነው? ቅድም እንደውም ስለ ሀረር ጅብ ስታነሽ ነበረ። ፎቶው ደርሷልና እያየ ነው። ለዩቲዩብ ተመልካቾች ተለቋል። ሬዲዮ አድማጮች ደግሞ እነግራቸዋለን። ጅብ እያበላሽ ነው። ምን አለ ጅቡ? ሚስ ኢትዮጵያ ምን እንዳለ እስኪ ፎቶውን እያየው ነበር። ዋው ከነ በጣም ፈርቼ። ይሄ በዚህኛው ዙር አይደለም። ይሄ በዚህኛው ዙር አይደለም፣ በመጀመሪያው ዙር ነበር። ይሄ በጣም ነው የሚያስፈራ። ባይዘው ጅቡ ራሱ ፈዟል። ስጋው ያያ አይደለም ሊበላ ይመስላል። መጀመሪያ ጊዜ ጅብ ሊስም ሲያሞጠሙጣ ጅብ እኮ ወይኔ እንደዚህ ማለል ተከባድ ነው። ስማ ስጋ ያዘው ራሱ እንዴት ነው ያየው? ጅቡና አሴት ከባድ ጊዜ ያሳልፈዋል ጅቡና ሰውየው። እንደ ፈተና ገጥሟቸው። ጥያቄ ግን እኔ ያረግሽውን ወርቅ ነው ጌጥ ነው? ጌጥ ነው አይደል? እዛው ነው የተሰጠሽ? እዛው ነው የሰጡኝ። የሀረር ህዝብ በጣም እኔ አውርቼ ራሱ አልጠግበውም። የነሱ ፍቅር አይናቸው ላይ ነው የሚታየው ፍቅራቸው። ሰው አክባሪ ናቸው። እኔ ድሬዳዋ የሀረር ሰው በጣም ነው የምወዳቸው። በቃ ልጁ ይሄ ሀረር ነው የሚሆነው ወይ ያቃል ብለህ ነው። አቦ እንኳን ደስ አለ። ሀረሪያ ሰላም እኔ እገኛለሁ ለምሳሌ እዛው የትውልድ ከተማዬ ስለሆነ ሰርጉ ማረፊያም አለክ። ምን ጥያቄ ያለው? ምን ጥያቄ ያለው? እንትን አለ ደግሞ ራስ ሆቴልም ስላለ ራስ ሆቴል አዳዲስ ሆቴሎችም ስላሉ ቆንጆ ሆኗል። በጣም ብዙ ኮሪደር አንቸገር ወይ እንዴ እነሱ ጋር ያለው ኮሪደር በጣም ነው የሚያምረው። ሀረር ባለፈውም ጎንደር ሄደን ነበረ ለጥምቀትና በጣም ነው የሚያምረው። ዛም ያለው በጣም ደስ በጣም ለመስክ ፎቶ የሀረር ጀጎል ግንብ ውስጥ ያሉት ደግሞ ያምራሉ። ከለርፉል ስለሆነ ወይ በጣም ለመስክ ፎቶች የእንትን ይመስላል። ይሄ ብዙ ሰው ግሪክ ምናምን የሚሄደው ያንን ኤስቴቲክ ፈልጎ ነው እና ሞር አሁን እኔ ሰው ዶሜስቲክ ቱሪዝማችን ላይ ብንሰራ ራሳችን ሀገራችንን እየሄድን ብናወቅ በጣም የሚገርም ህዝብ የሚገርም ሆስፒታሊቲ ነው እና ያንን ሰው በጣም ኤክስፒሪየንስ ማድረግ አለበት የኢትዮጵያ ህዝብ። ሀሴት እዚህ ነው ያለችው። ሚስ ኢትዮጵያ ሴት የቆንጆ እስካሁን እኮ እሷ ጋር ነው ያለው አይደል የኛ ክራውን? በስንት ዓመተ ምህረት ነበረ ሉላ አንቺ ክራውኔ መቼ ነበረ የኔ ክራውን ሆቴሉ የባንዱ የኦርኬስትራው ማናጀር ነበር? የሆቴሉ ባለቤት ነኝ። የትኛውን ነው የምትለኝ? እኔ እንዲህ እኮ ወይኔ ግን አይዞሽ ምልሽ በልጅሽ ታገኘዋለሽ። በኔ ሊሆን ይችላል አይመጣውም። ባንቺ እንኳን ቢከሽ አይመጣው። በዚህ ቁመት አይመጣውም። አታጓጓቸው ልጆች ነው የሚመስለው እኮ ቢከሽ። ኧረ ለሀሴት የመጣው ሀሳብ በጣም ደስ ብሎኛል። እሺ ምን አሏት? ላዳ ሾፌር ነኝ፣ ቆንጆ ነኝ፣
አዲሱን መኪና ተመዝግቤያለሁና ማስተዳደር እችላለሁና እኔ ባገባት በጋራ የምንወልደው ልጅ የቀጣዩ ዓመት እንግዲህ የዓለማችን ቆንጆ ይሆናል ብሎ ደምድሟል። የተመጣጠነ ምግብ ያስፈልጋል። በነገራችን ላይ ልጁ ሲያድግ እኮ አሁን በልጅነት የበላ መልክም ነው እንድታውቁ ያህል ከምግብ ጋር ይገናኛል። መልክ ይገናኛል። የበላኸው ነው ፊትህ ላይ የሚወጣ ይባላል። እሷ ፈሪሃ እግዚአብሔር ያለው ነው ያለችው። ላዳ ያለው አይደለም ተላልፈናል እዛች ጋር ያው እኮ ግን ማለት እሱም ለመኮመክ ነው። አሁን እኮ ላዳ ሾፌር ነኝ አለና ቆንጆ ነኝ አዲሱን መኪና ተመዝግቤያለሁ ሲል ያው እንግዲህ ዋናው ፍቅር ላይ ቁሳቁስ አይደለም መገባባቱ ነው። እውነት በጣም ደስ የሚለው ነገር ለምን ያገኛል እንደዛ ያለ ቆንጆ በጣም ቆንጆ ናት፣ ስክክ ያለች እግዚአብሔር ደህና ህይወት ይስጣት ምኞታችን ነው። ሰርግሽን ለመብላት ያብቃን። አሜን። ብዙ ሰው እየተመረቅሽ ለሷ የሀገሬ ልጅ እንጂ የውጭ ምንም አልመኝላትም ያለማምልህ። ሰይፍ ግን ዘንድሮ ሰርግ አልተጠራህ መሰለኝ። ሰርግሽን ያብላን አኒቨርሰሪ ጠርቼዋለሁ። ያብላን እሱን እስታይ ቆይ ምርቃቱ ይቆይ። ከዛ ውጭ አቤት ዋናው እምነቱን ወዳድ ያርግላት። ይኸውልሽ እኔ እኮ ብቻዬን እኮ አይደለም ህዝቡ እኮ ከእኔ ጋር ነው። ሃይማኖቱ ላይ ያው ዋናው እግዚአብሔርን ይደገፍ ነው። ሀሴት ልዩ ተሰጥኦ አላት እንዴ ተብለሻል? አለሽ እንዴ ተሰጥኦ? ቤተክርስቲያን ዘምር ነበር። ሳድግ ኳየር ውስጥ ነው ያደግኩት። መሰረተ ክርስቶስ ቸርች ነበር ያደግኩትና ኳየር ውስጥ ዘምር ነበር። አላሁን ድምፁ እሱ ይተፋል ነበር ካልሰማነና ሰምቷል። ሰይፉ ምስክርነት ሰጠናል። ብሰማም ብዙም በጣም ቆየው ልነግራችሁ። ደግሞ እንትንም አለን ታልፊያለሽ ጎልደን በዝማል ዛሬ እንደውም ወሳይ በጣም ባለሙያ መጣልን። የድምጽ ውድድር አለ ታለንቱ ላይ ላንቺ በጣም የምትወጂው ዘማሪ ማን ነው? በጣም ብዙ ናቸው። ባለፈው ራሱ አንተ እንደዚህ ብለህ ጠይቀኸኝ ቤት ስገባ እንትናስ ሁሉንም ነው የምወዳቸው። ግን አሁን ከረንትሊ አስቴር በጣም ነው የምወዳት። አይገርምሽም? እኔ ሊሊት ያለሽ ብዬ ነው። ሊሊንም ይሄንን እኮ ነው የምልህ። ግን ከረንትሊ በደንብ እያደመጠች ያለችው የአስቴርን መዝሙር ነው። ሊሊንም አዳምጣ። እኔ እንዲሁም ሁሉንም ነው የምወዳት። ባለፈውም እንደዚህ ሀናን ነው መሰለኝ ከሀና ተክሌ እንደዚህ አይነት ጠያቂ ነው ያሉት። በፍጹም አልመርጥም ለነገሩ እንዳታጋጭ። በነገራችን ላይ መንፈሳዊ ስፒሪቹዋል ነገር ላይ እኔ ትንታኔ ብሰጥ ይሻላል። አሁን ለምሳሌ መዝሙር አንድ አላማ ነው ያለው የተሻለ ምንም ታበላልጩ የለም። አንድ አላማ ነው ያለው። እግዚአብሔርን የማመስገን ነገር ነው የሚሰራበት እና ይሄ ጥያቄ የዓለማዊ ዘፈን ላይ ሲሆን ነው የመነጣጠል ነገር ሊሰራ የሚችለው። እንትና ድምፁን ወደዋለው፣ ግጥሙን ወደዋለው ምን አለ ትችላለች። እኔ ካሁን በፊት ስለተነሳ እኮ ነው። ለምሳሌ መዝሙር እግሬን ነው በተለየ የምሰማው የማለት ነገር አለው ታውቂያለሽ። ያ ማለት ያ መዝሙር እና ዝማሬ የተለየ ስሜት ስለሰጠሽ ማለት ነው። ቅድም እንዳለችው እኮ ነው ሁሉንም ትወዳለች፣ ግን በተለየ ደግሞ አሁን አስቴርን እያደመጠች ነው። ገብቶሻል አይደል? አስቴር እኔ ውድድሩ ላይ ያለው የሆነ አሜን የሚል መዝሙር አላትና በጣም ነበር እሱ መዝሙር ሰማው። በጣም ነው በቃ የውድድሩን እቅፍ ሞራል እየሰጠ ነበር። ያ በጣም እና እግዚአብሔር ይባርካት። ሉላት ወይ እሺ ይቀጥል። ጠራሽኝ የሚመጣው ሀሳብ በሰላም ጠርታኝ አታውቅም ብዬ ነው። ምናልባት አስቴር አበበ ነው ስሟ? አስቴር አበበ ልክ ናት ተብለሻል። የማይስማማ ያለ አይመስለኝም እኔ በአስቴር። ከዛ ውጭ እንግዲህ ያው ሰው ግን ያሾፋል። ምንድን ነው ቤት ያለው ነው የምትፈልገው ወይስ? እኔ እኮ የምኖረው ኖርዌይ ነው። ጥያቄ ጸጉሯ የራሷ ነው ወይስ ብሎ ዶት አድርጓል። ይሄ የራሴ ነው። የራሷ ነው። እንኪስ የወንደር የራሴ ነው ጸጉሬ። አይገርም? ይሄኛው ማለት ወደ ፎቶ ላይ ምናምን ያለው አይደል? በእናትሽ ምንም ነገር እንዳጨምሪበት።
ያ ያስፈልጋል ግዴታ ነው ስትሄድ ግዴታም አይደለም ግን ያው ከጊዜው ጋራ መራመድ አለብህ ግን ይሄ የራሴ ጸጉር ነው እንደው በደንብ እንትን አለ ተጎዳ አሁን ሲለበለብ ስለዚህ የግድ ድጋፍ ያስፈልገዋል ግድ ነው አይሆንም ለብቻ ለትንሽ ጊዜ ነው ሞላ ማለት አለበት እንዴ ግዴታ ነው ሀገርን እኮ ነው ሪፕሬዘንት ታደርገው ስለዚህ በቂ መልስ እንዳገኘ ተስፋ አደርጋለሁ አመጋገቧን ጠይቁልን በተለይ የምትበላው ምንድነው የሚልም ጥያቄ አለ በተለይ የምታጠቂው ነገር አለ እኛን የጨነቀን ምንድነው ቀለቧ እንዳለው ሚካኤል እኔ በጣም እንጀራ ወዳለሁ I think ሌላ ሀገር ሲሄድ ሌላ ሀገር ስትሄጂ ስመለስ እንጀራ ነው በቃ የሚታየኝና እንጀራ በጣም ነው የምወደው እንጀራ ነው ሞስትሊ የምበላው እንደዛ ነው እንግዲህ ቀለቤ እንጀራ ነው እንደውላችንም የተለየ ነገር የለም እንጀራው እሺ ወጡ ምንድነው በወጡ እንነጋገር አይነት ቤት እንዳለው ቤት ያፈራው እኔ ምሳ ቤት ለመግባት ሙያ ላይ እንዴት ነሽ ጎበዝ ነኝ ባለፈው ነገርሽኛል አይደለ በተለይ ብታወራ እንቁላል ጥብሴ ምናምን አልሽው እኔ ሁሉንም እችላለሁ ባይዘ እንጀራውንም እችላለሁ ዶሮንም እችላለሁ እናቴ ፖሊስ ናት እኮ ለዛ እንትን ይሄ አንዳንዴ ስታንድ ባይ ይሆናሉ ያመት ባል ጊዜ ለዛ ግዴታ ገብተህ መስራት አለብህ ስለዚህ ዶሮ ወጥ ሀሴት ትሰራለች ዋው እየሰማችሁ ነው እየሰማህ ነው እኔ ያልኩ ወይ እኔ ግን አንድ ጥያቄ ያለ ስምሽ ሰጣው ዝም እውነት ማልክደው ምንም ነገር እኮ ነው የማትሰራው ከሷ እኔ ይሻላል አንተ ቁርጥ አላቀርብም ግን አንድ ጥያቄ የምጠይቅሽ ሀሴትዬ አሁን ለምሳሌ ሚስ ኢትዮጵያ መሆን ሚስ አፍሪካ ሚስ ወርልድ መሆን በራሱ ስታንዳርድ ያመጣሽው ውጤት ካለሽ ነገር አንፃር የተሰጠሽ ነገር አለና ግን አሁን ሚስ ቱሪዝምም ጭምር ነሽ እና ላይክ አሁን እንደ አምባሳደር ወይ ደግሞ እንደ ምናምን እንደ ሚስ ኢትዮጵያ የሚጠበቅ ነገር አለ አይደል አሁን ሚስ ኢትዮጵያ እንዲናት ምናምንና ከራስሽ ፐርሰናል ባህሪ የከለከለሽ ነገር አለ ለምሳሌ አንዳንድ ሰው የሆነ ኃላፊነቱ በጣም ቆፍጠን ያለ ይሆንና እሱ ነፃ ሰው ሊሆን ይችላልና እንዲ የሆነ እኔ እንዲነበርኩ ግን ኃላፊነቱ ይሄን ስለሚፈልግ እንዲሆኛለሁ የምትዩ ነገር አለ ባይገርምሽ ሁሌ ነው ይሄንን ራሱ ለራሴ ማሰበው ምክንያቱም አንዳንዴ እለት ተለት ህይወቴ ላይ ይሄ ነገር የሚገድበኝ ነገር አለ እያመለጠኝ የተቀየርኩት ነገር አለ ብዬ ራሴን ለመገምገም ሞክራለሁ በጣም በደም ፐርፌክትሊ ነው ማች ያደረገው ከፐርሰናሊቲ እግዚአብሔር ይመስገን ያው ከዚህ በፊትም እንዳልኩሽ ትምህርት ቤተክርስቲያን ነበር ህይወቴ አጠገብ ያሉት ሰዎች እጅግ በጣም ጥሩ ናቸው ከዛ ባለፈ ደግሞ ሀገርን እኔ የወታደር ልጅ ነኝ የፖሊስ ልጅ ነኝ ሀገር ወዳዳርገው ነው ቤተሰብ ቆፍጠን ብዬ ነው ያደኩት ሩል አለ በጣም ብዙ ነገር አለና በደንብ እኔ ምንም የተቀረነ ነገር የለም ዲሲፕሊን ግዴታ ነው በዛ ምንም የከለከለ ኦሬዲ ኮኔክትድ እኔ ራሱ ግራ ይገባኛል በጣም ጥሩ ነው ሌላ የመጣልሽ ጥያቄ እያየው ነበረ ካሜራማን ነው ስራዬ በጣም አሪፍ ካሜራማን ነኝና ካሜራማን ከፈለገች አለው ጠይቃት ግን ተብያለሁ እዚህም አለ ካሜራማን አይ እግል ተንቀሳቃሽ አፕላይ ያረጋል ብዬ ነው አፕላይ ከማረጋ ይወሰኑ በነገራችን ላይ በጣም ጎበዝ ካሜራማን ለነገሩ አይ ቲንክ ያንቺንም በደንብ ይሳኮር በጣም ጎበዝ ነው ይሳኮርና ናቲ አብረው ነው የሚሰሩት በጣም ነው የምወዳቸው ኤቭሪዌር አብረን ነው የምንሄደው ስፔሻሊ ኢትዮጵያ ውስጥ ያሉ ቱሮች ላይ ጎንደርም ላሊበላም በቃ ባህሪያቸው ቢገርምሽ ነው የሚወስዱት በጣም ፕሮፌሽናል ከፕሮፌሽናልነትም ደግሞ ያለፈ ወንድሞቼ ናቸው በጣም ለኔ እና በጣም ነው የምወዳቸው ከነሱ ጋር እየሰራው ነው ራይት ናው ደስ ይላል ሆቢ የተለየ ሆቢ ያለሽ ተብሏል እንግዲህ የአድማጮችን ጥያቄ ነው ዛሬ ሀሴት ካሁን በፊት እኔ ያገኘኋት ጊዜ ቴሌቪዥን ላይ ራሴን ጨርሻለሁ የኔን ጨርሻለሁ ሆቢ ተብለሻል ሆቢ በተለየ ሆቢ ያለሽ ነው በዚህ ዘመን ሆቢ አለ ኮንዲሽነርና ሻምፖ ነው እኔ ሳቀው አሁን ሆቢ ቀይሮ አለ ኬት እንደሚመጣልኝ እንደዛ ነው ይመስለኝ የድሮ እኛ የሆቢ ሰዎች ነን አሁን ግን ኮንዲሽነርና ሻምፖ ነው የሆነው ሆቢ በደንብ እስቲ ያሰብኩኝ አሁን በጣም ህይወቴ ሊሚትድ ሆኗል እውነት ለመናገር
ትንሽ ሆኗል አክቲቪቲ ግን በጣም መጽሐፍ አነባለሁ። በጣም የምትወጁ ደራሲ አጋታ ክሪስቲ? yes በጣም ነው የምወዳት። ስለዚህ ልብ ሰቃይ የወንጀል ታሪክ ይመስጥሻል? መጀመሪያ ማንበብ ስጀምር የእሷ መጽሐፎች ነበር ማንበብ የጀመርኩት እና መቼም አልረሳትም። በቃ እንደውም ምርጥ 5 የሐሴት መጽሐፎች ለምሳሌ አሁን እያወራን ያለነው ስለ ላይ ውበትሽ አይደለ? ስለ ውስጥ ውበት እናውራ። ምርጥ የምትያቸው ምን ጊዜ ምርጥ የሐሴት 5 መጽሐፎች? በጣም አንፎርቹኔትሊ እንግሊዘኛ መጽሐፍ ነው የማነበው። እሺ መጀመሪያ ለመምረጥ በጣም ይከብደኛል እኔ በጣም ግን 9ኛ ክፍል እያለሁ ያነበብኩት መጽሐፍ አለ የማልረሳው በቃ በህይወቴ የማልረሳው መጽሐፍ ፊክሽን መጽሐፍ ነው። ዲሌሪየም ይባላል እና ይሄ ዓለም የተለየ ስቴት ላይ ብትሆን ምን አይነት ነገር ነው ብቻ ፊክሽን መጽሐፍ ነው። ኢትስ ቬሪ ጉድ አንባቢዎቹ ብታነቡት ጥሩ ነው። ዲሌሪየም በጣም ደስ የሚለኝ። ከዛ ሜታሞርፎሲስ የሚባል መጽሐፍ አለ ኦቪድ የሚባል ጸሐፊ ነው የጻፈው። ባልሳሳት 1ኛው ሴንቸሪ ላይ ነው የተጻፈው። ኦቪድን በሪል ስቴት ስለሆነ እንደዛ ሲሆን ስትይ ሪል ስቴት ያለሽ ነበር። ስንተኛ ፎቅ? እሺ ቀጥ ሜታሞርፎሲስ የሚባል መጽሐፍ አለ። በጣም የድሮ መጽሐፍ ነው። ያው ደግሞ አይ ቲንክ የመጀመሪያው ሴንቸሪ ላይ ነው የተጻፈው። ዋው! እና በጣም ላይፍ ቼንጂንግ መጽሐፍ ነው። እንዴት ነገሮች እንደሚያልፉ ከህይወት ጋራ ደግሞ ሁሉንም ነገር ማሳለፍ እንዳለብን ምናምን ሞር ማቹር እንዳደረግ ከጠቀሙኝ መጽሐፎች ውስጥ አንደኛው ነው ብዬ አስባለሁ። 3ኛ ግራጫ ቃጭሎች። ዋው! አዳም ረታ ቤት ከሚቀመጡ መጽሐፎች ውስጥ አንዱ ነበርና አማርኛ መጽሐፍ ማንበብ አለብኝ ብዬ ያነበብኩት መጽሐፍ ነው። በጣም ነው የወደድኩት። ከዛ በኋላ አንድ ሰልፍ ሄልፕ ቦክ ደግሞ አቶሚክ ሃቢት በጣም ነው ደስ የሚለው። አቶሚክ ሃቢት አነበበው? ያ በደንብ በጣም ብዙ አንብቦታል። አም ሶ ሃፒ። እሱም በጣም ህይወትሽን ቀይሮታል ብዙ። ከሁሉ መጽሐፍ ቅዱሱ ነው እየመራ ያለው። ግን ከዛ ባለፈ አቶሚክ ሃቢትን እንድታስተካክል በደንብ ክሊርሊ እንትን ይሰጣል። እና የመጨረሻ አንድ መጽሐፍ ሂሊየም ይባላል። ሂሊየም 1 2 3 ጨምሪ ችግር የለውም። እሺ እና ሂሊየም ይባላል። አያነቡት ጨምሪ ከአድማስ ባሻገር በጣም ነው የምወደው። ኦል ታይም ፌቨሪት ላይክ 10 ነው ማለት በዓሉ ግርማ በጣም ደስ የሚል መጽሐፍ ነው። አማርኛ መጽሐፎች ብዙ አላነበብኩም እና ካነበብኳቸው መጽሐፎች ውስጥ መሀል ግን የማልረሳው አንድ መጽሐፍ ነበረ የዶክተር ወዳጄነህ እና ሊድ እንትኗ ካራክተሯ ሳይኪ ትባላለች። መጽሐፉ ስሙ ጠፋብኝ። በጣም ደስ የሚል መጽሐፍ ነበረ። እኔ ግን ሞራሌ በጣም ተነካ። አያነቡት ቀጥ ያለ ክልሷ ሳይኪ yes thank you በጣም ደስ ይል ነበር እሱ መጽሐፍ። ላይክ ዶክተር ወዳጄነህ ጥሩ መጽሐፍ ነው እሱ። አሁን ያዛችሁ ጻፋችሁ እንዴት ነው? ቶፕ 10 ብናደርገው ትሞላዋለች። ናጀሬ በነገራችን ላይ ያው ከመጽሐፉ ጎን ለጎን ደግሞ ለስፖርት ውጤት ፈላጊዎች አርሰናል በሳውዛምፕተን 1-0 ተመርጦ ረፍት ወጥቷል። ባይመለስ ባይነክ እንደገና ባይመጣ የሚያስብል ነው። አሪፍ መጽሐፎች ናቸው። እኔ ከነዚህ ውስጥ አቶሚክ ሃቢትን ብቻ ነው ያነበብሽው? ቀድም ቆይ ያነበብኩ ነው መጽሐፍ ቀድም ምናምን ስትይ ነበር። ምን ነበር ስታነቢ ነበር? አታነቢው ልንገርሽ አላልሽኝም? ሸክማ ሆነብሽ። ያው እኔ ጀመርኩት 4000 ሳምንታት የሚል በእንግሊዝኛው 4000 weeks የሚል ነው። very good እሱን ጀምሬያለሁ። እኔ ባገርምሽ እንዲህ ሰው የምትወጁ የሆነ ነገር ብሎ ሲጠይቀኝ በጣም ይጠፋብኛል። ሲያስታውስሽ ነው የምታውቂው? አይደለም ካለፈ በኋላስ ደግሞ አሁን ቤት ስገባ ወይኔ መጽሐፍ። ይሄ ግን እኮ ብዙ አሁን ለምሳሌ ቃለ መጠየቆችን ከማድረግ ወደ ልምድ ይካሄዳል። አሁን እንግዲህ ከመጣሽበት ጊዜ ጀምሮ ያረክሻቸው እያሻሻልሽውን ካለፈው ራሱ አሁን አይደለም? አዎ። ከዛ በኋላ እዛው ላይ የሚመጣልሽን የምትቆጭበት ጊዜ ይቀራል ነው የምልሽ። አሁን እሷ ምን ይሄንን ባላልኩ ነው እንጂ የምትለው
አሁን የሉላ እንነጋገር ከተባለ ሁሉንም ነው የምታስታውሽ እኮ እንደ ስፖት። የእሷ ደግሞ ችግር የአንቺ ተቃራኒ ነው። ምን አባቴ ቆርጦ ነው እንደው ይሄን ባላልኩ ነው እንዲማልኩ ነው የምለው። እንትን ሰይፉ ሾው ላይም ጥያቄዎች እየመጡ ነው በነገራችን ላይ። ዛሬ የመጨረሻ ቀንሽ ቢሆን ምን ታደርጊያለሽ ብላችሁ ጠይቁልኝ ሀሴትን። ምንሽ ቢሆን የመጨረሻ ቀንሽ ምን ላይ ምድር ላይ? ምን አይነት ጥያቄ ነው? የመጨረሻ ቀን ቢሆን አንድ ቀን ቢሰጥ ማለት ነው ለህይወት። አዎ ለመጨረሻ ጊዜ የምትበይው አይነት ነገር ነው የምታደርጊው እንጀራ ነው የምበላው እኔ። ብቻ በልታ ፍርፍሬ ናት። ሁሌ የማደርገውን ነገር ማድረግ ይመስለኛል። እነሳለሁ። እያወቅሽው የመጨረሻ ቀንሽ እንደሆነ አይደለም። ጥያቄውን ላስተካክል። እንደው ይህንን ነገር ሳላሳካው ኦኬ አይ ቲንክ እሱ ቤተር ነው መሰለኝ በሚል ወይም ደግሞ እቺም ምድር ከመሰናበቴ በፊት ይሄን ባደርገው የምትይው ነገር ምንድነው? ገና ኑሮ ከመጀመርሽ እንግዲህ ላስተካክለው መልሽላቸው። እቺ እኮ ሲጣጣ ውስጥ ከተትሽ ምን አይነት ነገር ይመጣል ለይቶ እኔ እንጃ። እኔ እግዚአብሔር ይመስገን በጣም ብዙ ማድረግ የምፈልጋቸውን ነገሮች አድርጌያለሁ። ማድረግ ከፈለግኳቸው ነገሮች በላይ ብዙ ነገር አድርጌያለሁና አይ ቲንክ ከቤተሰብ ጋር ታይም ማሳለፍ ይመስለኛል። የተለየ ነገር ማድረግ አይመስለኝም። ስለ እርጅና ስታስቢ ምን ይሰማሻል የሚል ጨለምተኛ ግን ደግሞ የማይቀር ነውና እርጅና እንዴት ነው ስለ እርጅና ያለሽ አመለካከት የሚለውም ጥያቄ መጥቶልሻል። እድሜ ጸጋ ነው። ነገ የመጨረሻ ቀን ቢሆን ይለው ለዛ እርጅና ጸጋ ነው በጣም። እንግዲህ አርጅተን ከ20 ዓመት በኋላ እንደምንመጣ ከ20 ዓመት በኋላማ ገና ጎልማሳ ነሽ እኮ እኔ። ሴት ግን ጎልማሳ ይባላል ሴት እንዴ? ያው ሴት ጾታዬ ጎልማሳ ለሁለት ጎልማሳ ጾታዬ ምርጥ። አይ ጎረምሳ ጎልማሲት ምንድነው የሚባለው ለሴት? ለሴት ግን ጎልማሳ ግን ለሴት አይሆንም ማለት የሴት እንትን የለውም። ባልቴት ያ በነገራችን ላይ በገጠሩ ኢትዮጵያ ሴት ራሷ ስታረጅ ሽማግሌ የሚባልበት ቦታ አለ። ወደ ላይ ግን አሮጊት ነው አይደል? አሮጊት ነው የሚሆነው። አሮጊት ግን ደስ አይልም። እሳቸው እኮ ሽማግሌ ናቸው የሚባል በቃ ለሴትም ለወንድም እኩል አይነት ነገር አለው። እንደው እርጅናን በተመለከተ ያለሽ አመለካከት? ያው እርጅናማ ጸጋ ነው። እድሜ የመሰለ ነገር የለም እንዴ? እኛስ እድሜ ስጠን እያልን እየለመንን ኑ ቤተሰይዳ ምንላችን እርጅናን የሚከላከል አንተ ያግዝሻለሁ። አይደለም ጤናችንን እንጠብቅ እንኑር። እርጅናን እንድናየው እውነት ነው። ቴንክ ዩ። አዎ አንቺ ብዙዎች ያስፈርማሉ። አንቺ ፊርማ የጠየቅሽው ለየት ያለ የተለያየ ሙያ ላይ ያለ ሰው አለው ተብለሻል። አውቶግራፍ እኔ በደንብ ሰው ማደንቅ ሰው ነኝ። ሰው ሪስፔክት ማድረግ ሰው ነኝ። እኔ እንጃ አላውቅም። እንዲህ አውቶግራፍ ጠይቄ አላውቅም። ግን ፎቶ አይ ቲንክ አባይ የሄድን ጊዜ በጣም የምወደው አርቲስት አበበ ባልቻ ፎቶ እንነሳ ብየዋለሁ እሱን እና በጣም እኔ ምንም ችግር የለብኝም። ባይተወይ ሰው እኔ ፍቅሩን ሲገልጽልኝ ደስ ስለሚለኝ የማከብረው የምወደው ሰው ሲሆን በደንብ ነው ሪስፔክት የማደርገው። ፎቶ መነሳትም ከፈለኩኝ እነሳለሁ። ልጅ ነኝና ልጅነቴን እንዲወስድብኝ አልፈልግም ያለሁበት ቦታ። በጣም ሰው አፕሪሺየት ማድረግ ደግሞ ጎበዝ ትልቅ ነገር ነው በጣም እና እኔ በጣም ብዙ ሰው ፎቶ እንነሳ ብዬ ሳልጠይቅ ቀራለሁ ብለሽ ዛሬ የቀይ ምንጣፍ እንግዳችን ውቧ ሀሴት ነች። ሀሴት እዚህ ትገኛለች። የእናንተን ጥያቄዎች እየመለሰች ነው። ቅዳሜን ይበልጥ ውብ እያደረገችው ነው በጣም እና እንዲህ አይነት ቅዳሜ አይተን አናውቅም። እንግዲህ አይ ከሉላ ጋር በአንድ ካሜራ ታዩ መሰለኝ በዩቲዩብ። ምን አይነት ጥያቄ መጣ? ሀሴት ከወንድሟ ጋር ነው የመጣችው? እንግዲህ ያዋጣኛል ያድማጭ ነው። እኔ ምንም ላደርግ አልችልም። ያዋጣኛል ወይ ተናገር እስኪ በዚህ ዙሪያ ያዋጣኛል ከዚህ መልክ ጋር መዛመድ እንዴ? እህትን እንዴ ነው የጠበቅከው? አንበሳ በጎራዴውም በጋሻው ባትኖር የቤቱ አንደኛ እሷ ናት። ለካ ለጌታም ጌታ ይባላል። ተገረባበጥን አየሽ እስከዛሬ ድረስ ታየ። አይ ግን እሷ እኮ አለች
ተገጣጥመናል ቁመት አለች። እኔ ሀሴት ከተናገረችው ደስ ያለኝ ነገር ሚስ ወርልድ ላይ ለመሳተፍ ቁመት ይሄን ያህል አንገብጋቢ ጉዳይ አይደለም። ሜትር ከ68 ራሱ ነበሩ አለች። እና ከ68 ትንሽ ነው። አንቺ ከስንት ነሽ? 52 አልተለቀሙም። በወፍጮ ቤቱ ነው እስካሁን ያለችው። በግራም ነው እንዴ? ምንድነው ጉዳዩ እየተካሄደ ያለው? ደባው ምንድነው? የወፍጮ ቤቱማ እሱ ለሳይዝ ነው። አይ ኩንታል አልተለቀሙም አይደለ? ኪሎዋት ቁመት ምን ችግር አለው? ቁመት ምን ችግር አለው? ምንም ዋናው ሂል ጫማ ይኑር፣ በሱ ከፍ ብሎ መታየት ነው። አንዴ ስቱዲዮ ሆንኩት ልንገራችሁ፣ ሂል ጫማ ሁሌ ነው ሂል ጫማ ማረገው በነገራችን ላይ። እንዴ ማረግማ አለብሽ። ሩጫ ተጠርታ ሂል አርጋን ይመጣል። የስኒከር ሂል አለው። ከዛ ውጭ ይሄ ለመጀመሪያ ነው ነው አልታየም። ምን እንደሆነ ልንገራችሁ። ስቱዲዮ የኢትዮ ኤፍኤም ስቱዲዮ ነው ያለውና ሙዚቃ የሚጋበዝበት ሰዓት አለ። ታዲያ 6 እስኪገባ ድረስ ያለው ደርሻለሁኝ በጊዜና የገባሁኝ ነው ወደ ስቱዲዮ ያለው። ቴክኒሻኖቻችን እዚህኛው ቢሮ አለች አይደለ? የነ አንትሽ ቢሮ እዛ ነው የነበሩትና አልፌ ወደ ስቱዲዮ ሄድኩ። ጫማ ሂል ባለማድረግ የተነሳ ማነው የመጣው ስቱዲዮ እየገባ ያለው ብለው ፕሮቴክት ሊያደርጉ ስቱዲዮ ሲመጡ ነው ያልኳቸው። ረገጥ ስትገቢ ነው እጥራቴ ነው ይሄ ታየው። ሌላ ሰው እስከመስል ድረስ የጧት ሰው ነኝ ብለሻል ሴት። እኔ ያው ማምሸት አልችልም። ስንት ሰዓት ላይ ነው በደንብ የምተኘው? እኔ ወደ 4 ሰዓት ምናምን ተኛለሁ። ጧት ስንት ሰዓት? it depends ግን 1 ሰዓት ምናምን እነሳለሁ። ጉዳይ እንደ ጉዳይ ወይ እነ ሉላ ሲገቡ ነው አንቺ ትነሳ። እንዴት ዋላችሁ እያለን እንገባለን እኛ። ዛሬ ሰው ተቀይረሽ ነው ታይዣለሁ ዛሬ። ሴት መተናገረችው ንግግር ሁሉ እንደሻለ ዛሬ በቃ አይዞሽ እኔ እናት ያርቴ ታምጦስ እናዛኛለች። ፐርሰናሊ አትሰዱ እንረዳለን። ሬዲዮ ስትገቢ የመጀመሪያሽ ነው ወይስ የመጀመሪያ ነው? ወደድሽው? እንዴት ነው? በጣም ደስ ይላል። ደስ ይላል አይደለ? እናንተም ለመጀመሪያ ጊዜ ከእናንተ ጋር በመግባቴም ደስ ይላል። እውነት በጣም ጎበዝ ናችሁ። እንግዲህ የተቃጠኛ ኑራችን ሬዲዮ መስማት ደግሞ ደስ ይለኛል። ብታይ እናቴ በጣም ሬዲዮ መስማት ትወዳለችና በጣም ደስ ይለካ። እንደዚህ ነው ቁጭ ብሎ ኢትስ ሪል ኢንተራክሽን እና ደስ ይላል። እንደዚህ ደግሞ ጉብዝናችንን ግን ያደነቅሽው እሱን ስለቻልነው ነው። ይሄን ሁሉ ስድብ በእናንተ ነው እኮ የሚያስታግሰው። ወጥ አድርገን ነው ቻርጅ እያረኩት መለቃቸው። አንቺ ልጆች አይነቃቁም ያለበለጠ በፍጹም በግፌ እነሱ አንቺ በጊዜ እነሳለሁ ስትይ ናሉላ ሲገቡ የመተላለፍ ጎብጠን ነው የምንወጣው። ይኸውልሽ የመተላለፍ ነገር አለ። ቁመት ያጠረው ባንተ ነው እንዴ? ስንት ነው ቁመትሽ ግን? የእውነት ያጠረው በሱ ነው። ከላይ ወይ ዳይ አበሳይ አሁን ወደፊት ቆሜ የቀረሁት ለዚህ ነው እኮ ሀሳብ አስተያየት አልሰጥም እያለኝ ነበር። አይቀድም ገብቶኝ እውነት የሆነ ሰውዬ እኮ ብሏል። ኧረ ከሰይፉ ጋር እቃው ልጅ ወይ ባል መምጣት አጠራጣሪ ነው አለ። በዚህ ሁኔታ ሀሴት እንግዳችን ስለሆነች ከልብ ነው እናመሰግነው። ከምታስተላልፈው መልእክት ካላት እንሰጣታለን እድል። ለመላው የክርስትና እምነት ተከታዮች ከመርሳቴ በፊት እንኳን ለትንሣኤ በዓል በሰላም አደረሳችሁ። በጣም ትልቅ በዓል ነውና የጾማችሁም እንኳን እስከዚህ ድረስ በርትታችሁ ደረሳችሁ ማለት እፈልጋለሁ። ከዛ ባለፈ ደግሞ ሁላችንም እንግዲህ ተሳስበን ተዋደን ጎረቤታችንን እያሰብን በዓሉን እንድናሳልፍ መክራለሁ። የአርሰናል ደጋፊዎች በዚህ አጋጣሚ ቤተሳይዳ እየመጣችሁ ጨጓራችን እንድትታይ በዚህ ነው መሄደው አልገያይልኝ። ቤተሳይዳ ምኑና ራሳችሁን ቼክ አድርጉ። የቤተሳይዳ አምባሳደር ነች። ህመም ካለ ደረጃውን የጠበቀው ሆስፒታል ነው። አይቼ መርምሬ ብቁና እናንተን የሚመጥን መሆኑን ስላየው ነው የዛ አምባሳደር የሆንኩት እያለች ነው። ብቁና ንቁ። አዎ ልክ ነው። ኑና ራሳችሁን እወቁ። በግጥም
ብቁና ንቁ ነውና ራሳችን ላስጀምሮ ያስፈጸመንን ልዑል እግዚአብሔር እናመሰግናለን። ስላያችሁን ስላደመጣችሁን ከልብ ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ኑሩልን፣ እንኑር። ፈጣሪ ኢትዮጵያንና መላውን ዓለም ይባርክ። አሜን።